ሰላም ሰላም የዩቲዩብ ቤተሰቦቼ እንዴት ከረማችሁ? ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁኝ። ዛሬ የምናየው ከገበያ የምትገዙትን ማር እንዴት አድርጋችሁ ንጹህ መሆኑን ማረጋገጥ የምትችሉበትን አንድ 3 ዘዴዎች ያህል አሳያችኋለሁ። እንግዲህ ቪዲዮዬን ተከታተሉ። ስለማርም ደግሞ እስቲ አንዳንድ ነገሮችን እናወራለን። ስለዚህ እስከ መጨረሻው ድረስ ቪዲዮን ተከታተሉ። ንጹህ ባዕድ ነገር ያልተደባለቀበትን ማር ከገበያ ለመግዛት በምታስቡበት ጊዜ እነዚህን 3 ዘዴዎች ተጠቀሙ። እነዚህን 3 ዘዴዎች ከመናገሬ በፊት እስቲ ስለማር ትንሽ ሃይላይት ቢኖረን ብዬ ያሰብኩትን ልንገራችሁ። ሀገራችን እንግዲህ የተለያየ መልክ ያላቸው ጣዕም ያላቸው ማሮች አሉ። እንግዲህ እነዚህ ማሮች የተለያየ አገልግሎቶች እንጠቀምባቸዋለን። ዳቦ ላይ ቀብተን የምንመገባቸው፣ እንደዚሁም ደግሞ በማንኪያ እየቆነጠርን የምንበላቸው ማሮች አሉ። እንደገና ደግሞ ለጠጅ ለብርዝ የምናዘጋጃቸው የማር አይነቶች አሉ። ከለራቸውን በምናያቸው ጊዜ በጣም ነጭ ማር አለ፣ ቢጫ ማር አለ፣ ቀላ ያለ ማር አለ፣ ጠቆር ያለ ማርም አለ። በጣም የሚጣፍጥ ማር አለ፣ ጎምዘዝ የሚል ማር አለ። እንደገና ደግሞ መረር የሚል ማር አለ። ይህ ክስተት እንግዲህ ሊከሰት የሚችለው ንቦቹ ከሚቀስሟቸው ቅጠላ ቅጠሎች፣ ከሚቀስሟቸው አበባዎች እና ከሚወስዷቸው ምግቦች የመጣ ነው። ለምሳሌ መረር የሚል ማር አለ። ያ መረር የሚለው የግራዋ ሌሎችም ደግሞ መረር የሚሉ ቅጠላ ቅጠሎችን በሚቀስሙበት ጊዜ የሚመጣ ነው። ስለዚህ እንግዲህ እኛ የምንፈልገውን ማር መርጠን እንገዛለን ማለት ነው። ስለዚህ ለምንፈልገው አይነት አገልግሎት የምንፈልገውን ማር እንዴት ጥራቱን ቼክ አድርገን እንግዛ የሚለውን እናያለን። የመጀመሪያው ዘዴ እንግዲህ በመጀመሪያ በንጹህ ብርጭቆ ውስጥ ንጹህ ውሃ እንጨምራለን። በመቀጠልም በማንኪያ ማርን ቆነጥርና እዛ ውሃ ውስጥ እንጨምረዋለን። ማሩ ከታች ረግቶ ይቀመጣል። ከዛ በኋላ ብርጭቆውን አንስተን በምንነቀንቅበት ጊዜ ንጹህ ማር ከሆነ ዝም ብሎ ሰፋ ብሎ ይንቀሳቀሳል እንጂ ብትንትን አይልም። ንጹህ ማር ካልሆነ ግን ብትንትን ይላል ውስጡ። በዚህ መልኩ እንግዲህ ንጹህ ማር መሆኑንና አለመሆኑን መለየት ትችላላችሁ ማለት ነው። ሁለተኛው የመለያ ዘዴ ደግሞ በማንኪያ ላይ ወይንም ደግሞ በሌላ እቃ ላይ ማር ትቆነጥሩና በኦቨናችሁ ላይ ወይንም ደግሞ በከሰል ማንደጃ ላይ እሳት ላይ ታደርጉታላችሁ። እሱ በሚፈላበት ጊዜ የሚያመጣው ሽታ አለ። ሽታው ሰምሰም ማር ማር ካለ ንጹህ ማር ነው። አለበለዚያ ሌላ ሽታ ካመጣ የሆነ ባዕድ ነገር አለበት ማለት ነው። ስለዚህ በዚህ መልኩ መለየት ትችላላችሁ ማለት ነው። ሌላው 3ኛው የመለያ ዘዴ ደግሞ ማሩን በማንኪያ ወይንም ደግሞ በሳህን ላይ ቆንጠር አድርጋችሁ በጣታችሁ ቆንጠር ታደርጉና በአውራ ጣታችሁ ታጣብቁታላችሁ። ከዚያ በምታላቅቁበት ጊዜ ማሩ ቁርጥ ቁርጥ የሚል ከሆነ ፌክ ነው። አለበለዚያ በጣም የመሳሳብ አይነት ነገር ያሳያል። ስለዚህ ይሄ የመሳሳብ ምልክት ካሳየ ባዕድ ነገር ያልገባበት ንጹህ ማር ነው ማለት ነው። በዚህ መልኩ እንግዲህ መለየትም ትችላላችሁ ማለት ነው። እንደምታውቁት እንግዲህ እኔ ከአዲስ አበባ ቀጥላ ሰፋ በምትለው እንዲሁም የአየር ጸባይዋ ምቹ በሆነውና ለመኖር በሚጓጉላት አዳማ ከተማ ውስጥ ነው የምኖረው። እስኪ እናንተ ይሄን ቪዲዮ የምትከታተሉት ቤተሰቦቼ ከየት አካባቢ ሆናችሁ ነው እየተከታተላችሁ ያላችሁት? እናንተ አካባቢ ያለውስ ማር ምን አይነት ማር ነው? እንዴትስ ደግሞ ንጹህና ፌክ የሆነውን የምትለዩበት ዘዴ ካለ ደግሞ እስቲ በኮሜንት ሴክሽናችሁ ላይም አሳውቁኝ። እኛም ደግሞ የተለየ ነገር ካለ እንማማርበታለን ማለት ነው።